እንዴት ናችሁ ተማሪዎች? የማነ ብርሃን ነኝ ከዊንግ ዋን አካዳሚ የኢኮኖሚክስ መምህራችሁ። በዛሬው ዕለት የ11ኛ ክፍል ዩኒት 2 ማርኬት ስትራክቸርስ ኤንድ ዘ ዲሲዥን ኦፍ ፈርምስ የሚለውን እንመለከታለን። ማርኬት ስትራክቸር ኤንድ ዘ ዲሲዥን ኦፍ ፈርምስ፣ የገበያዎች መዋቅር፣ የገበያዎች ቅርጽ እና የእያንዳንዳቸው ፈርሞች ውሳኔ ምን ይመስላል የሚለውን በዚህ ሌሰን እንመለከታለን። እንደ ኢንትሮዳክሽን ማርኬት ማለት ምን ማለት ነው? ማርኬት መቀመጫ ቦታ አይደለም። a mechanism by which exchange of goods and services that takes place as a result of buyers and sellers being in contact with one another either directly through mediating agent or institution። ምን ማለት ነው? እዚህ ስንመለከት ሁለት አካሎች አሉ ገበያ ስንል፣ ገዥና ሻጭ። እነዚህ አካሎች የሚለዋወጧቸው ጉዶች ወይንም ሰርቪሶች አሉ። ጉድስ የምንላቸው ልንጨብጣቸው ልንዳስሳቸው የምንችል ሲሆን፣ ሰርቪስ የምንላቸው ልናያቸው ልንዳስሳቸው የማንችል የሰው ልጅ ሳቲስፋክሽን የሚጨምሩ እነዚህን ነገሮች ለመለዋወጥ የምንለዋወጥበት አጋጣሚ ሁሉ ማርኬት ይባላል። ለምሳሌ ገበያ ሄደን ስንቀያየር፣ በቤታችን ቁጭ ብለን ግብይት ስንፈጽም በቴክኖሎጂ ለምሳሌ ሪሶርስ ማርኬት ላይ አንዳንድ ገዢዎች ቆራሊዮ እያሉ ሲመጡ በየቤታችን ስንቀያየር፣ እነዚህ ይህ ሁሉ ሁኔታ ኢትስ ማርኬት ኢትስ ሜካኒዝም ነው እንጂ የተቀመጠ ቦታ አይደለም። ማርኬት ስትራክቸር ሪፈርስ ቱ ሃው ዲፈረንት ኢንዱስትሪስ አር ክላሲፋይድ ኤንድ ዲፈረንሺየትድ ቤዝድ ኦን ዜር ዲግሪ ኤንድ ኔቸር ኦፍ ኮምፒቲሽን። የገበያ መዋቅር ወይንም ቅርጽ የምንለው ደግሞ የተለያዩ ኢንዱስትሪዎች፣ ኢንዱስትሪ ማለት በመጀመሪያ ምን ማለት ነው? አንድ አይነት ፕሮዳክት የሚያመርቱ ፈርሞች ድምር ማለት ነው። ፈርሞች ማለት ደግሞ ፈርም ማለት የኢንዱስትሪ አንዱ አካል ማለት ነው። አንድ አካል፣ አንድ አምራች። የሳሙና ኢንዱስትሪ ከተባለ ቢ29 የሚያመርተው ድርጅት ፈርም ይባላል። ሳሙናው ጠቅላላ ኢንዱስትሪ ይባላል። ስለዚህ እነዚህ የተለያዩ ኢንዱስትሪዎች እንዴት አድርገን ነው አንዱን ካንዱ የምንለየው? ያን የሚያሳየን ነገር ማርኬት ስትራክቸር እንለዋለን። ማርኬት ስትራክቸር እንደዚህ ካልን ለመለያየት አንዱን ማርኬት ከአንደኛው ማርኬት ለመለያየት ምን አይነት ክራይቴሪያ አሉን? የመጀመሪያው ክራይቴሪያ ነምበር ኤንድ ሳይዝ ኦፍ ፈርምስ። ለምሳሌ እየነካሁላችሁ ልሂድ። በኢትዮጵያ ስንት መብራት ኃይል አለ? በኢትዮጵያ ስንት የጤፍ አምራች አለ? ነምበር ኤንድ ሳይዝ ኦፍ ፈርምስ፣ የፈርሞቹ ብዛት ምን ይመስላል? ሳይዙስ። ዘ ታይፕ ኦፍ ጉድስ ኤንድ ሰርቪስስ ቢንግ ትሬድድ። ፎር ኤግዛምፕል መብራት ኃይል የሚያቀርበው ምርት አንድ አይነት ምርት ነው፣ ሞኖፖሊ። በሞኖፖል አንድ ድርጅት ብቻውን ገበያውን ሲቆጣጠረው ሞኖፖሊ እንለዋለን። ስንት የሳሙና ፋብሪካ አለ? ሞኖፖሊስቲካሊ። ስንት ቴሌኮም አለ ኢትዮጵያ ውስጥ? ኦሊጎፖሊ። 2 እስከ 12 የሚሆኑ አምራቾች ገበያውን ሲቆጣጠሩት ኦሊጎፖሊ። ፊው ነምበር ኦፍ ሴለርስ ዶሚኔት ዘ ኢኮኖሚ። ውስን የሆኑ ጥቂት የሆኑ አምራቾች ገበያውን ሲቆጣጠሩት ምን አይነት ሆሞጂኒየስ ነው ፕሮዳክቱ ወይንስ ዲፈረንሺየትድ ሄትሮጂኒየስ? የሳሙና ስንል ዲፈረንሺየት ሊሆን ይችላል፣ ሲሚላር ሊሆን ይችላል። አይደንቲካል ግን የለም። ሁለት አምራቾች የሚያመርቱት ጤፍ አይደንቲካል ሊሆን ይችላል፣ አይደንቲካል። ስለዚህ ታይፕ ኦፍ ጉድስ ኤንድ ሰርቪስስ፣ የእቃው አይነትና የሚሰጡት የሰርቪስ አይነት አንደኛው ክራይቴሪያ ነው። ዘ ዲግሪ ቱ ዊች ኢንፎርሜሽን ካን ፍሎው ፍሪሊ። ለምሳሌ ምን ያህል ነጋዴዎች በኢትዮጵያ የጤፍ አምራቾች ዋጋውን እንደዚህ እናድርገው ማለት ይችላሉ? ፐርፌክት ኢንፎርሜሽን ይደራረሳሉ? ዘ ዲግሪ ቱ ዊች ኢንፎርሜሽን ካን ፍሎው ፍሪሊ፣ ምን ያህል ነው ኢንፎርሜሽን ፍሪሊ ሊንቀሳቀስ የሚችለው? ሁለት አምራቾች ሲሆኑ ኮሚኒኬት የማድረጋቸው ሁኔታ፣ በጣም ብዙ አምራቾች ካሉ እንዴት አድርገው ነው ኮሚኒኬት በማድረግ ገበያውን ወደ አንድ ዳይሬክሽን ማስኬድ የሚችሉት? ስለዚህ እነዚህን ክራይቴሪያ መሰረት በማድረግ ማርኬት መዋቅሩን በአራት እንከፍላቸዋለን። 4 አይነት ፖፑላር ማርኬት ስትራክቸሮች አሉ ማለት ነው። እነዚህም ፐርፌክት ኮምፒቲሽን ማርኬት፣ ሞኖፖሊስቲክ ኮምፒቲሽን ማርኬት፣ ኦሊጎፖሊ ማርኬት፣ ፒውር ሞኖፖሊ ይባላሉ። ስለዚህ የገበያውን ቅርጽ በስንት ከፈል ነው? በ4 ይከፈላሉ። እነዚህ 4 ማርኬቶች የራሳቸው የሆነ ባህሪያት አላቸው። እነሱን ነው በዚህ ፖርሽን ለመለየት የምንሞክረው። እነዚህን ስንመለከት
ፐርፌክት ኮምፒቲሽን፣ ሞኖፖሊስቲክ ኮምፒቲሽን፣ ኦሊጎፖሊ፣ ሞኖፖሊ። እዚህ ላይ ስትመለከቱ በአግባቡ ከብዙ አቅራቢዎች ወደ ሲንግል አምራች በደረጃ ተቀምጠዋል። ሉክ ፐርፌክት ኮምፒቲሽን የምንለው በኤግዛምፕል በአንድ ጊዜ ሊሄድላችሁ ተመልከቱ። በጣም ብዙ አምራቾች ሲኖሩ፣ ለምሳሌ እንደ ኤግዛምፕል ጤፍ፣ ስንት ጤፍ አምራችና ነጋዴ አለ። ሞኖፖሊስቲካሊ በኤግዛምፕል ሳሙና፣ በጣም ብዙ ሳሙና አምራች አለ፣ ግን የጤፍን ያህል ይሆናል? ተመልከቱ። ኦሊጎፖሊ ጥቂት፣ ሉካቲር በጣም ብዙ ጥቂት፣ ሲንግል አንድ። በራይቫሎች በሚያቀርቡት አምራቾች መሰረት እጅግ በጣም ብዙ ጥቂት እና አንድ ሲንግል አምራች በሚል እንከፍላቸዋለን። እስኪ ምን አይነት ባህሪ ያላቸው? ኮንዲሽንስ ኦፍ ኢንትሪ ኤንድ ኤግዚት። ፐርፌክትሊ ኮምፒቲሽን ማርኬት ስትራክቸር ላይ ፍሪ ኢንትሪ ዜር ኢዝ ኖ ባሪየር የለም። ማንም ሰው ኖ ኢንትሪ ኤንድ ኤግዚስተንስ ዛት ሚንስ ኖ ማለቱ ፍሪ ኢንትሪ ኤንድ ኤግዚት አለ። ማንም ሰው ጤፍ ሲያመርት ጤፍ በማምረቱ ሲያተርፍ ካየ ጤፍ ነጋዴ መሆን ይችላል። ልግባብል ማርኬቱ ላይ የሚከለክለው የለም። ፍሪ ኢንትሪ ኤንድ ኤግዚስተንስ አለ። ሲከስር መውጣት ይችላል። የሚቀርበው ፕሮዳክት ኔቸር ኦፍ ዘ ኮሞዲቲ አንደር ፐርፌክት ኮምፒቲሽን የምንላቸው ማርኬት ላይ ሆሞጂኒየስ ጤፍ አንድ አይነት ነው። ቢበዛ የሚሆነው ሲሚላር አይደንቲካል ላይሆን ይችላል። ከእኛ ግን የምንፈልገው እዚህ ላይ አይደንቲካል የሆነ ፕሮዳክት ጤፍ እያማረጥን ከቦታ ቦታ የምንገዛው። ስለዚህ ሆሞጂኒየስ ፕሮዳክት ዋጋ እንደፈለገ ቢቆልልብን ጥለነው ልንሄድ እንችላለን። ለምን? አማራጭ አለ፣ ሌላ ጤፍ አለ። መብራት ኃይል ግን አንድ መብራት ኃይል ነው አልከፍልም ብትሉ መቆረጥ ነው፣ ሌላ አማራጭ የለም። there is no substitution ሞኖፖሊ ላይ ዩኒክ ኖ ሳብስቲቲዩሽን። ስለዚህ ሆሞጂኒየስ ፕሮዳክት ፐርፌክት ኮምፒቲሽን ላይ ስንት የጤፍ ነጋዴዎች አሉ ስንል እጅግ በጣም ብዙ አምራቾችና አቅራቢዎች አሉ። ስንት የጤፍ ባየር ገዢ አለ? በጣም ብዙ። ገበያ ላይ ስትሄዱ የጤፍ ማርኬትን ዋጋ የሚወስነው ዛቲስ ማርኬት ዲማንድና ሰፕላይ እንጂ ዋጋ እንደፈለገ ቢያደርግብን ነጋዴ ጠለነው ሂደን ሌላ አማራጭ አለን። ቢኮዝ ሆሞጂኒየስ ፕሮዳክት ስለሆነ ገበያው ላይ ያለው እንደፈለግን ሌላ ቦታ ሄደ። ስለዚህ ማን የሚወስነው? የፍላጎቱና የአቅርቦቱ ኢንተርሴክሽን the intersection of demand and supply that shows market equilibrium። በዲማንድ እና ሰፕላይ መካከል ያለው ኢንተርሴክሽን ፖይንቷ ኢኩሊብሪየም ፖይንት እንላታለን። እዛ ቦታ ላይ የሚወሰነው ፕራይስ ነው ኢኩሊብሪየም ፕራይስ የምንለው። ስለዚህ ዩኒፎርም ፕራይስ ወይንም ኤኒ ፈርም ማንኛውም ፈርም ፐርፌክት ኮምፒቲሽን ላይ አዲስ ልግባም ሆነ ልውጣ ካለ ፕራይስ ግን የገበያውን እንጂ የራሱን ፕራይስ ማራመድ አይችልም። ቢኮዝ ላርጅ ነምበር ኦፍ ባየርስ ኤንድ ሴለርስ ስላለ ማለት ነው። ወደ ሞኖፖሊስቲክ ስንመጣ አሁንም ሞኖፖሊስቲክ ሳሙና አምራቾችን ተመልከቷቸው። ሳሙና የሚያመርቱ ድርጅቶች ሲያተርፉ ካዩ ሌላ አምራች መግባት ይችላል፣ ሲከስሩ ካየ መውጣት ይችላል ከገበያው። እነዚህ ፕሮዳክቶች ግን ክሎዝሊ ሪሌትድ ናቸው። ቢ29 እና ፖፑላር ሳሙና ግን ዲፈረንሺየት ናቸው። ማስታወቂያ ትልቁ ልዩነታቸው እዚህ ላይ በማስታወቂያ ነው። ኔቸር ኦፍ ፕሮዳክታቸው የተለያየ ነው። አንዱ ካንዱ በራሱ በማስታወቂያ ነው የሚያሸንፈው፣ በብራንዱ ነው የሚያሸንፈው፣ በአድቨርታይዝመንቱ ነው የሚያሸንፈው። ስለዚህ ምን ያህል አቅራቢዎች አሉ? ብዙ። ግን እነዚህ ብዛታቸው ከጤፍ አምራቾች ጋር ስናወዳድረው large number of buyer and sellers but their number is less than the number of perfect competition። በጣም ብዙ አቅራቢዎች አሉ፣ ግን እኒህ ብዛታቸው ከፐርፌክት ኮምፒቲሽን አቅራቢዎች ያነሰ መሆን አለበት። ነምበር ኦፍ ባየር ልክ እንደ ጤፍ ስንት ሳሙና ተጠቃሚ አለ? ሜኒ። የሁሉም ሜኒ ነው። ለምን? ሁላችንም ተጠቃሚ ስለሆነ። እንደ ፐርፌክት ኮምፒቲሽን ፕራይስ ቴከር አይደለም። ፓርሻል ኮንትሮል ኦቨር ዘ ፕራይስ ምን ማለት ነው? ለቢ29 ያወጣውን ኮስት የሚያውቀው የቢ29 አምራች ነው። ስለዚህ በትንሹም ቢሆን ከፖፑላር ሳሙና አምራች ምን ባድርገው ይሻላል፣ የኔ የተለየው ዩኒክ የሆነው በምንድን ነው? ስለዚህ የራሱ ያወጣውን ወጪ ስለሚያውቀው ትንሽም ቢሆን ፕራይስ ላይ ኮንትሮል የማድረግ አቅም አለው። ኦሊጎፖሊ ሶስተኛው የማርኬት ስትራክቸር አይነት ኦሊጎፖሊ።
ኮንዲሽንስ ኦፍ ኢንትሪ ኤንድ ኤግዚት ላይ ማንም ሰው እንደፈለገ መግባት ኤንድ መውጣት አይችልም። ባሪየር ቱ ኢንትሪ አለ። ባሪየር ቱ ኢንትሪ ለመግባት መሟላት ያለባቸው ነገሮች አሉ። ከነዛ ውጭ በመንግስትም በፕሮዳክቱም አይነት ገበያ ላይ የመግባትና የመውጣት እንደፈለጉም መውጣትና መግባት አይቻልም። ምን አይነት ፕሮዳክት ያመርታሉ? ሆሞጂኒየስ ወይንም ዲፈረንሺየትድ። ለምሳሌ ሲሚንቶ፣ የሲሚንቶ ፋርማሲውቲካል ቁጥራቸው ጥቂት ያልነው ከ2 እስከ 12 አንዳንድ መጽሐፎች እንደዚህ ነው የሚገልጹት። 2 ብቻ ሲሆኑ ስፔሻል ታይፕስ ኦፍ ኦሊጎፖሊ እንለዋለን። ዶፖሊ ብለን እንይዘዋለን። ዶፖሊ ለምሳሌ በኢትዮጵያ ሳፋሪኮም እና ኢትዮ ቴሌኮም 2 ብቻ የቴሌኮም አቅራቢዎች አሉ። ዘያቭ ናውናስ ዶፖሊ ስፔሻል ታይፕስ ኦፍ ኦሊጎፖሊ። ስፔሻል ታይፕ ኦፍ ኦሊጎፖሊ ነው። ያም ማለት 2 ፈርሞች ብቻ ገበያውን ሲቆጣጠሩት ማለት ነው። ስለዚህ ሆሞጂኒየስም ወይንም ዲፈረንሺየትድ የሆኑ እቃዎች ይቀርባሉ ማለት ነው። ነምበር ኦፍ ሴለርስ ፊው፣ ጥቂት አምራቾች። እዚህ ሳፋሪኮምን የሚጠቀም የሰው ማዕት ግን በብዛት ማለት ተጠቃሚ ላይ ሁላችንም የሁሉም ተጠቃሚ ነን። ስለዚህ ሜኒ ባየርስ ይኖራሉ በት ፊው ሴለር። ፕራይስ ሪጂዲቲ ዲዩ ቱ ፕራይስ ዋር። 2 አይነት ነገሮች እዚህ ጥቂት ናቸው፣ መግባባት ይችላሉ። መግባባት ስለቻሉ ሊግባቡም ይችላሉ፣ ሊጣሉም ሊጋጩም ይችላሉ። ሲጋጩ ፕራይስ ዋር ይባላል። ጤነኛ ያልሆነ የዋጋ ቅነሳ፣ ያኛውን ፈርም ብቻ ለመጣል፣ ስለ ራሱ ፕሮዳክት ሳይሆን የሚጨነቀው ያኛውን ፈርም ለመጣል ፕራይስ ከት ይኖራል። ያ ፕራይስ ከት ደግሞ ፕራይስ ዋር እንዲመጣ ትልቅ ምክንያት ይሆናል ማለት ነው። የመጨረሻው እና አንድ አቅራቢ ብቻ የያዘው የማርኬት ስትራክቸር አይነት ሞኖፖሊ ይባላል። ዌን ኤ ሲንግል ሴለር ዶሚኔትስ ዘ ማርኬት፣ አንድ ብቻ አቅራቢ ገበያውን ሲቆጣጠረው ሞኖፖሊ። ባሪየር ቱ ኢንትሪ፣ ማንም ሰው እንደፈለገ መግባት አይችልም። ባሪየር ቱ ኢንትሪ። ኔቸር ኦፍ ዘ ፕሮዳክት፣ አንድ አምራች ነው ያለው፣ አንድ ፕሮዳክት ነው ያለው። ዛት ኢዝ ዩኒክ። ኖ ሳብስቲቱሽን፣ መብራት ኃይልን ልቀይርና መብራት አልጠቀምም ብትሉ ወደ ኩራዝ ሳብስቲቱት አንለውም። ይሄን ያህል ክሎዝ ሳብስቲቱሽን የለውም፣ እሱን ራሱን የሚመስል። ፎር ኤግዛምፕል አንድ በኤችአይቪ የተያዘ ሰው የኤችአይቪ ማራዘሚያ ይወስዳል በህይወት ለመቆየት። ፓራሲታሞል መውሰድ ይችላል። ኖ ክሎዝ ሳብስቲቱሽን፣ ምንም አይነት ቅያሪ የሌላቸው ፕሮዳክቶች ሞኖፖሊ ላይ የሚቀርቡት የፕሮዳክት አይነቶች ናቸው። ነምበር ኦፍ ሴለር ኦንሊ ዋን፣ ዛት ሚንስ ሲንግል ሴለር በት ሜኒ ባየር፣ በጣም ብዙ ተጠቃሚዎች ነው ያሉት። ብቻውን ገበያው ላይ ካለ ዋጋ ማን ይወስናል? ራሱ ፕራይስ ሜከር ወይንም ፕራይስ ሴተር ይባላል። ፐርፌክት ኮምፒቲሽን ፕራይስ ቴከር የገበያውን ሲወስድ፣ ሞኖፖሊ ደግሞ ፕራይስ ሜከር ወይንም ፕራይስ ሴተር ይሆናል ማለት ነው። እነዚህ 4 ማርኬት ስትራክቸሮች ሪቪውን ነው አሁን ያየነው። እያንዳንዳቸውን በሚቀጥለው ሌሰን እናያቸዋለን። ለዛሬው ግን አንድ ጥያቄ በመስራት እናጠቃልላለን። which of the following represents the correct sequence of market structures from most competitive to least competitive? ቅድም ገለጻችን ላይ ስንገልጸው በነበረው መካኒዝም ማለት ነው። ይህ ማለት በጣም ኮምፒቲቲቭ ከሆነው ወደ ሊስቱ ትክክለኛው ኦርደር የትኛው ነው? ፒውር ሞኖፖሊ ሲንግል ሰረስኩት። በቃ ይሄ ሲንግል ነው። ሜኒ ኮምፒቲተር የለም እዚህ አቅራቢ ሲንግል፣ በቃ መቆም አለብን እዚህ። ሁለተኛ እንዳንቀጥል ተቃራኒ ነው ይሄኛው። ፒውር ሞኖፖሊ የመጨረሻው ኦርደር ነው። ቢኮዝ ፍሮም ሞስት ኮምፒቲቲቭ ፍሮም ሊስት ኮምፒቲቲቭ ቢል እንቀጥላለን። ቢ ፐርፌክት ኮምፒቲሽን፣ እሺ ሜኒ ያስኬደናል። ሲንግል ፒውር ሞኖፖሊ ሲንግል፣ ስለዚህ አያስኬደንም። ኦሊጎፖሊ ፊው፣ በጣም ብዙ አቅራቢ አለ፣ ሰረስኩት። ፐርፌክት ኮምፒቲሽን እጅግ ብዙ፣ ሞኖፖሊስቲክ ብዙ፣ ኦሊጎፖሊ ጥቂት፣ ፒውር ሞኖፖሊ አንድ ሲንግል። መልሳችን ከበጣም ኮምፒቲቲቭ ከሆነው ወደ ጥቂቱ ወደ ሲንግሉ ስንሄድ ፐርፌክት ኮምፒቲሽን እጅግ በጣም ብዙ አቅራቢ፣ ሞኖፖሊስቲክ ብዙ አቅራቢ፣ ኦሊጎፖሊ ጥቂት፣ ፒውር ሞኖፖሊ ሲንግል ሴለር ዶሚኔትስ ዘ ማርኬት። ስለዚህ በዚህ መሰረት መልሳችን ዲ ይሆናል ማለት ነው። በሚቀጥለው እያንዳንዳቸውን ለማየት እስከምንገናኝ መልካም ቆይታ።